ኃይልህ ሲገለጽ በሰዋ የተወደዳችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት እንዲሁም በአገር ውስጥና በውጭ ሀገር የምትኖሩ ኦርቶዶክሳውያን ምዕመናንና ምዕመናት የሲዳማ ሀገረ ስብከት የከፈተው ሚዲያ ኢዮር ሚዲያ የሚባል ሲሆን እንግዲህ ኢዮር የሚለው ስያሜ ከሰባቱ ሰማያት አንዱ የሆነና በተለይ ብሔረ መላእክት የመላእክት ከተማ ከሚባሉት ኢዮር የረርና ራማ ከተሞች አንዱ የሆነው አጋዕዝት ኪሩቤልና ሱራፌል እንዲሁም ኃይላት የሚኖሩበት እነዚህም በቅዱስ ሚካኤል የሚመሩ መላእክት ናቸው። እንግዲህ ይህ ሚዲያ ምዕመናንን ተደራሽ ለማድረግ በተለይ የስብከተ ወንጌል አገልግሎት ቤተክርስቲያን የምትሰራቸውን ልማታዊ ስራዎች፣ መንፈሳዊ አገልግሎቶች ምዕመናን ባሉበት በተለይ በማይመች ሁኔታ ውስጥ ላሉ ምዕመናንም ጭምር ተደራሽ መሆን እንዲችል ታሳቢ ተደርጎ የተቋቋመ ሚዲያ ነው። እንግዲህ የኢዮር ሚዲያ ለሲዳማ ሀገረ ስብከት በተለይ ለሀገረ ስብከታችን የሚሰጠው ፋይዳ ቤተክርስቲያን የምትሰጠው አገልግሎት ለምዕመናን ተደራሽ ማድረግ ነው ዋናው የሚዲያው ዓላማ። ይህ ደግሞ ስብከተ ወንጌልን በየቋንቋው አገልግሎትን ተደራሽ ያደርጋል። እንዲሁም ደግሞ የወጣቶች የህፃናትንም በተለይ ግብረገብ እና ክርስቲያናዊ ስነ ምግባርንም ጭምር በሚዲያ ማስተማር የሚቻልበት ሁኔታ ስላለ እንደ ሲዳማ ሀገረ ስብከቱ ሰፊ የሆነ እንቅስቃሴ እያደረገ ስላለ የዚህ ሚዲያ መከፈት ለሀገረ ስብከቱ ትልቅ የሆነ ጥቅም አለው። ሚዲያ በአዎንታዊና አሉታዊ ነገሮች ለይተን ከተጠቀም በተለይ የሚጠቅሙ ጉዳዮችን በተለይ ምዕመኑ ሊጠቀምበት የሚችላቸውን ጉዳዮች ሚዲያ በአግባቡ ካልተጠቀምንበት ይዞ የሚመጣውም ችግር ስላለ በአግባቡ የምንጠቀምበትን ሁኔታ ጥንቃቄ ውስጥ አስገብተን በተለይ የሚተላለፉ መረጃዎች ታማኒነት ያላቸው እና ምዕመኑን ሊያንጹ የሚችሉ መረጃዎች ከሆኑ ለምዕመኑ የሚተላለፉ ምዕመኑን ሊያንጹና ተጨባጭና ታማኒነት ያለው መረጃ ወደ ምዕመኑ እንዲደርስ ያደርጋል። ከዚህ አንፃር እንደ ሀገረ ስብከታችን እነዚህ ላይ ትኩረት ሰጥተን ሚዲያው በጥንቃቄ መስራት እንዲችል ሀገረ ስብከቱ የሚያደርግበት ሁኔታ ነው ያለው ማለት ነው። እንግዲህ ኢዮር ሚዲያ የቤተክርስቲያን ሚዲያ እንደመሆኑ መጠን ቤተክርስቲያን ግቧም ዓላማውም ምዕመናንን በእምነታቸው እንዲጸኑ ማድረግ ነው። ያላመኑትን ደግሞ እንዲያምኑ ማድረግ ስለሆነ ዓላማውን ግቡም ወንጌል ማስተማርና ምዕመናን በእምነታቸው እንዲጸኑ ማድረግ ነው። ከሌላ አኳያ ደግሞ ያላመኑትም ሰዎች ቤተክርስቲያኒቱን አስተምሮ በደንብ በሚገባ ተረድተው ወደዚች አማናዊት ወደሆነችዋ እምነት መምጣት እንዲችሉ ነው የኛ ግብና ዓላማ። ከዚህ የተለየ ግብና ዓላማ የለንም እና ከዚህ ባሻገር ደግሞ ቤተክርስቲያኒቱ የምስራቸውን ማህበራዊም ኢኮኖሚያዊም ልማታዊም እንቅስቃሴዎች ጭምር እንዲረዱና ያንን እንዲደግፉ እድል የሚፈጥር ሚዲያ ነው የሚል እምነት ነው ያለው። እሺ እንግዲህ ቅድም እንደገለጽኩት ኢዮር ሚዲያ የቤተክርስቲያኒቱ ልሳን ነው። ይህ ሚዲያ የሚያስተላልፈው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የሚያስተላልፍ ሚዲያ ደግሞ ሰዎችን የሚያንጽ ወደ እግዚአብሔር የሚያቀርብ ሚዲያ ስለሆነ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት እንዲሁም ደግሞ በሀገር ውስጥም በውጭም ያሉ ምዕመናንና ምዕመናት ምርጫቸው ኢዮር ሚዲያን በማድረግ ኢዮር ሚዲያን እንዲከታተሉና ከኢዮር ሚዲያ ሰፊ ትምህርት እንዲወስዱ በዚህ አጋጣሚ ለማሳሰብ እወዳለሁ። ኃይልህ ሲገለጽ በሰዋ